ሰላም ወንድሞቼ እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ወንድም ለወንድም ፊት ለፊት ቁጭ ብለን በጣም የምንከራከርበትን ምናልባትም ህይወታችሁን ሙሉ በሙሉ የሚቀይር ወሬ ይዤላችሁ መጥቻለሁ። እስቲ ቀና ብላችሁ እዩ። ዛሬ የመጣሁት ላባብላችሁ አይደለም፣ ወይም ጊዜያዊ ማነቃቂያ ሞቲቬሽን ልሰጣችሁ አይደለም። ዛሬ የመጣሁት ንቁ፣ ከደነዘዛችሁበት ውጡ ልላችሁ ነው። አብዛኞቻችን ወንዶች የምንወድቀው እኮ ተሰጥቶ ስላጣን አይደለም፣ ልማዶቻችን ቆሻሻ ስለሆኑ ነው። ለቀጣዮቹ 6 ወራት አብረን የምናያቸው 8 ልማዶች ላይ ጥገኛ ወይም አዲክትድ ከሆናችሁ ከ6 ወር በኋላ ማንም የማይበግረው ጠንካራ ሰው ትሆናላችሁ። የ6 ወር ጥብቅ ዲሲፕሊን የዓመታትን ድክመት ያጠፋል። እኔ ወንድማችሁ ሐሳባችሁን በኮሜንት ስጡኝ። እስከ መጨረሻው አብሬያችሁ እቆያለሁ። ሰበብ ማብዛቱን አቁሙና መመሪያዎቹን ስሙኝ። የመጀመሪያው ህግ ማለዳ መነሳት። አሸናፊዎች የሚገነቡት ዓለም ገና ከእንቅልፏ ከመንቃቷ በፊት ነው። የጠዋት ጊዜ መቆጣጠር ካልቻልክ ህይወትንም መቆጣጠር አትችልም። እዚህ ላይ ታላቁን ፈላስፋ ኦሪሊየስ ማለትም ማርከስ ኦሪሊየስ ማስታወስ ትችላላችሁ። የሮማ መምህር ሆኖ በዚያ ሁሉ ስልጣን ላይ እያለ ጠዋት ካልጋው መነሳት ሲከብደው በማስታወሻው ላይ ምን ብሎ ይጽፍ ነበር? ጠዋት መነሳት ሲከብድ እኔ የተነሳሁት የሰው ልጅ ስራዬን ለመስራት ነው በል ይል ነበር። ማምሸትና መተኛትን ከተለማመርክ ተራ ሰው ሆነ ትቀራለህ። ማለዳ ከተነሳ ግን ራስን ከሌላው ትለያለህ። ሁለተኛው ሰውነትን በየቀኑ አሰልጥን። ደካማ አካል ደካማ አእምሮን ይፈጥራል። ብረት አንሳ፣ ሩጥ፣ ላብ እስኪንጠፈጠፍ ስራ። ህመምህን ሆን ብለህ ተጋፈጠው። ምቾት ማጣት ቅጣት ሳይሆን ዝግጅት ነው። ጠንካራ ወንዶች ነገሮችን በግልጽ ያስባሉ። ልፍስፍስ ወንዶች ደግሞ ሁልጊዜ ሰበብ ይደረድራሉ። ሶስተኛው በጣም ወሳኙ ነገር ርካሽ ደስታዎችን አቁም። የብልግና ምስሎችና ቪዲዮዎችን ያለምንም ዓላማ ስልክ ላይ ሰዓታትን ማባከን አቁም። ያለ ምንም ጥረት የሚገኝ ደስታ ሁሉ አንተን ደካማ ለማድረግ የሚሰጥ ማደንዘዣ ነው። እስቲ ፋይት ክለብ የተባለውን ታዋቂ ፊልም አስታውሱ። አይታችሁ ካልሆነ እዩ። በጣም የሚያስተምር በጣም ለህይወታችሁ ጠቃሚ የሆነ ፊልም ነው። ፊልሙ ላይ ምን ይላል መሰላችሁ? የምትይዛቸው ነገሮች ወይም የምትሱሳቸው ርካሽ ደስታዎች፣ በሱስ መልክ አንተን ያጠመዱ ርካሽ ደስታዎች በኋላ ላይ እነሱ አንተን መልሰው ይይዙሃል፣ ያስሩሃል ይላል። ትኩረትን የሚሰርቁ ነገሮች አስርበ ግደላቸው፣ ለዲሲፕሊን ግን ምግብ ስጠው። አራተኛ በየቀኑ አንብብና አጥና። አእምሮ ባዶ ከሆነ ህይወት በማይረባ ቆሻሻ ትሞላለች። አስተሳሰብን፣ የገንዘብ ዕውቀትን የሚያጎለብቱ መጽሐፍትን አንብብ። ታላቁ ሳይንቲስት አልበርት አይንስታይን ምን ይል ነበር? ትናንት ከነበረው ዕውቀት ዛሬ ትንሽ ካልጨመር ማደግህን አቁመሃል ይላል። አለማወቅ ዋጋ ያስከፍልሃል፣ ዕውቀት ግን እያደገ የሚሄድ ሀብት ነው። አምስተኛ ባዶ ወሬ ርካሽ ነው። ዋጋ የሚያስገኘው ግን ክህሎት ወይም ስኪል ነው። ሰዎች ዋጋ የሚከፍሉትና አንተን ውድ የሚያደርግህን ነገር ተማር። እስቲ አስቡት፣ አንድ ሰፊ ወይም አንድ ባለሙያ ያለ ክህሎት ልብስ መቁረጥ ወይም ማስተካከል ይችላል? አይችልም። ዝም ብሎ መመኘት ብቻውን ዋጋ የለውም። ክህሎት ሲኖር ግን ሰዎች ራሳቸው ፍለጋ ይመጣሉ። ያለ ክህሎት የሚታለም ህልም ባዶ ቅዠት ሆኖ ይቀራል። ስድስተኛው ስሜትን ተቆጣጠር። ቁጣ፣ ፍላጎት፣ ቅናትና ግልብነት ስሜትን መቆጣጠር የማይችል ወንድ መቼም ቢሆን ትልቅ ነገርን መቆጣጠር አይችልም። በስሜት መነዳታችሁን ቀንሱ፣ ማሰብን ግን ጨምሩ። በጥንታዊው የስቶይዝም ፍልስፍና ውስጥ አንድ ትልቅ መመሪያ አለ። በውጭ ነገሮች ላይ ቁጥጥር የለህም፣ ቁጥጥር ያለ በራስህ አእምሮ ላይ ብቻ ነው የሚል። ሁልጊዜም በምክንያትና በሎጂክ ተንቀሳቀስ። ሰባተኛ ሴት ማሳደድን በአስቸኳይ አቁም። ሴት ለማግኘት መሯሯጥ ጉልበትህን፣ ገንዘብህንና ትኩረትን ያሟጥጠዋል። በመጀመሪያ ራስን ገንባ። አንድ ወንድ ትልቅ ዓላማና ስራ ሲኖረው ሴቶች እሱ ሳይሮጥላቸው ራሳቸው ያስተውሉታል። ጊዜያዊ ስሜትህን ዘላለማዊ እድልህን ወይም ዴስቲኒ እንዲያበላሸው አትፍቀድ። መጀመሪያ ራስን አሳድግ፣ ሌላው ነገር በራሱ ጊዜ ይከተልሃል። የመጨረሻውና 8ኛው የነገውን ውሎህን ዛሬ ማታ አቅድ። ደካማ ወንዶች እየተንሳፈፉ ወደ ውድቀት ይሄዳሉ። ጠንካሮች ግን አቅደው ወደ ስኬት ይጓዛሉ። የነገ ግቦችህን ዛሬ ማታ ጻፍ፣ በየቀኑም ፍለጣቸው። ግልጽ አቅጣጫ መያዝ ከጊዜያዊ መነቃቃት በላይ ያሸንፋል። የመጨረሻው ቃሌ ይህንን ለ6 ወር ብቻ በተግባር አድርጉት። ከዚያ በኋላ
ጓደኞቻቸው እንኳን በመመልከት ሊለዩዋቸው አይችሉም። ዲሲፕሊን መጀመሪያ አካባቢ ያማል፣ ጸጸት ግን ለዘላለም ያማል። የምትቀበሉትን ህመም በአግባቡ ምረጡ። አስተሳሰባችን ሲቀየር ዓለማችን ይቀየራል። ይህ ቪዲዮ ከተመቻችሁ ላይክ፣ ለጓደኞቻችሁ ሼር አድርጉት። እንዲሁም በኮሜንት ላይ ከነዚህ 8 ልማዶች ውስጥ የትኛው መጀመር እንደከበዳችሁ ወይም የትኛው እንደምትጀምሩ ጻፉልኝ። አዳዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጋችሁ አስተማሪ ህይወት ገንቢ ምክሮችን ለማግኘት ቤተሰብ መሆን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።